ዛሬ ይዤላችሁ የመጣሁት የአገልግሎት ክፍያ ወይንም የሥራ ስንብት ክፍያ እንዴት ይሰላል፣ በተጨማሪም የአገልግሎት ክፍያ ለማን እንዲከፈል ሕጉ ያስገድዳል የሚለውን እናያለን። አገልግሎት ክፍያ ለማን እንዲከፈል ሕጉ ያስገድዳል የሚለውን በመጀመሪያ እናያለን። በመጀመሪያ ደረጃ ድርጅቱ በመክሰሩ ወይም በሌላ ምክንያት ለዘለቄታው በመዘጋቱ፣ ሁለተኛ በሕግ ከተደነገገው ምክንያት ውጪ በአሰሪው አነሳሽነት የሥራ ውሉ ሲቋረጥ የአገልግሎት ክፍያ ይከፈላል ማለት ነው። በሶስተኛ ደረጃ በዚህ አዋጅ በተመለከቱት ሁኔታዎች መሰረት ሰራተኛው ከሥራ ሲቀነስ የአገልግሎት ክፍያ ያገኛል ማለት ነው። በአራተኛ ደረጃ በአሰሪው ወይንም በሥራ መሪው ወሲባዊ ትንኮሳ የተፈጸመበት እንደሆነ ወይም ድርጊቱ በሌላ ሰራተኛ እንደተፈጸመ ሪፖርት ተደርጎለት አሰሪው ተገቢውን እርምጃ ባለመውሰዱ ሰራተኛው የሥራ ውሉን ያቋረጠ እንደሆነ የአገልግሎት ክፍያ ይከፈለዋል ማለት ነው። በአምስተኛ ደረጃ አሰሪው በሰራተኛው ላይ ሰብአዊ ክብሩንና ሞራሉን የሚነካ ወይም በወንጀል ሕጉ መሰረት የሚያስቀጣ አድራጎት በመፈጸሙ የተነሳ ሰራተኛው የሥራ ውሉን ያቋረጠ እንደሆነ የአገልግሎት ክፍያ ያገኛል ማለት ነው። በስድስተኛ ደረጃ አሰሪው ለሰራተኛው ደህንነት ወይም ጤንነት የሚያሰጋ አደጋ እንዳያደርስ ማስጠንቀቂያ ተሰጥቶት እርምጃ ባለመውሰዱ የተነሳ ሰራተኛው የሥራ ውሉን ሲያቋርጥ የአገልግሎት ክፍያ እንዲከፈል ሕጉ ያስገድዳል ማለት ነው። በሰባተኛ ደረጃ ሙሉ ወይም ዘላቂ የአካል ጉዳት በመድረሱ ሰራተኛው ሥራ ለመስራት አለመቻሉ በሕክምና ተረጋግጦ የሥራ ውሉ ሲቋረጥ የአገልግሎት ክፍያ ይከፈላል ማለት ነው። በስምንተኛ ደረጃ ቢያንስ 5 ዓመት በአሰሪው ዘንድ የሥራ አገልግሎት ኖሮት በህመም ወይንም በሞት የሥራ ውሉ ሲቋረጥ ወይም በሥራው ላይ የሚያስቆይ ከስልጠና ጋር የተያያዘ ለአሰሪው የውል ግዴታ ሳይኖርበት ሥራውን በገዛ ፈቃዱ ሲለቅ የአገልግሎት ክፍያ እንዲከፈል ሕጉ ያስገድዳል ማለት ነው። በዘጠነኛ ደረጃ በኤችአይቪ በኤድስ ህመም ምክንያት በራሱ አነሳሽነት የሥራ ውሉን ያቋረጠ እንደሆነ የአገልግሎት ክፍያ እንዲከፈል ሕጉ ያስገድዳል ማለት ነው። ከአሰሪው የሥራ ስንብት ክፍያ የማግኘት መብት አለው። ምን ሲሆን አንድ ሰራተኛ የሥራ ስንብት ክፍያ ከማግኘቱ በፊት ቢሞት የሥራ ስንብት ክፍያው በአንቀጽ 110 ንዑስ አንቀጽ 2 ለተመለከቱት ጥገኛ ይከፈላል። ያም ማለት ለትዳር ጓደኛ፣ ከ18 ዓመት በታች ለሆኑ ልጆች፣ ለእናት ወይንም ለአባት ይከፈላል ማለት ነው። የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156 ህዝባር 2011 አንቀጽ 39 መሰረት። ስለዚህ የሥራ ስንብት ወይንም የአገልግሎት ክፍያ ለማስላት ይሄኛውን በዚህ መሰረት ነው የምናሰላው ማለት ነው። ስለዚህ የአገልግሎት ክፍያ ወይንም የሥራ ስንብት ክፍያ ለመክፈል በአንቀጽ 39 የሥራ ስንብት ክፍያ የተጠቀሰውን የሥራ ስንብት ክፍያ መጠን እንደሚከተለው ይሆናል ይላል። በመጀመሪያ ደረጃ ለመጀመሪያው የ1 ዓመት አገልግሎት የሰራተኛው የመጨረሻ ሳምንት አማካኝ የቀን ደሞዙ በ30 ተባዝቶ ይከፈለዋል። የመጨረሻ ሳምንት ማለት በዓመት ውስጥ የተለያየ ደሞዝ ቢኖረውና የመጨረሻ ሊለቅ ሲል ወይንም ሲሰናበት ይከፈለው የነበረው ደሞዝ የቀን ደሞዝ ነው የሚለው። የቀን ደሞዝ ተባዝቶ በ30 ተባዝቶ ይከፈለዋል ማለት ነው። ከ1 ዓመት በታች ያገለገለ ሰራተኛ ግን እንደ አገልግሎት ጊዜው እየተተመነ ተመጣጣኝ ክፍያ ያገኛል ይላል። ምሳሌ አቶ አለማየሁ የሚባል ሰራተኛ ቢኖርና የሥራ ስንብት ወይንም አገልግሎት ክፍያ ለማግኘት ቢጠይቅ ደሞዙ 96.45 ነው ብለን እናስብ። ይሄ በዓመቱ መጨረሻ ላይ የተለያየ ደሞዝ ኑሮት ይሄ መጨረሻ ላይ ሲከፈለው የነበረው ሊለቅ ሲል ሲከፈለው የነበረው ደሞዝ ነው ብለን ብናስብ የዚህን የቀን ደሞዙን ለማስላት ምንድነው የምናደርገው? የቀን ደሞዙን ያቶ አለማየሁ ለማስላት መደበኛ ደሞዝ ሲካፈል
ለ30 የሥራ ቀናት። ለምን ለ30 የሥራ ቀናት ስናካፍለው 9645 ሲካፈል ለ30 የአቶ አለማየሁን የመጨረሻ ሳምንት የቀን ደሞዙ እናገኛለን። ስንት ነው የቀን ደሞዙ? 9645 ሲካፈል ለ30 321 ከ50 ሳንቲም ይሆናል ማለት ነው። ስለዚህ የመጨረሻ ሳምንት አማካኝ የአቶ አለማየሁ የቀን ደሞዙ ስንት ይሆናል? 321 ብር ከ50 ሳንቲም። ይሄንን በምን ይላል? የቀን ደሞዙ በ30 ተባዝቶ ይከፈለው ይላል። ሲባዛ በ30 9645 የመጨረሻ ደሞዙን ማለት ነው። መጨረሻ ደሞዙ የተለያየ ደሞዝ ኑሮት በአመት ውስጥ የመጨረሻ ደሞዙን ለማግኘት ነው። በ30 ያካፍለውና መልሶ ያበዛዋል፣ ራሱ ደሞዙ ይመጣል ማለት ነው። ነገር ግን ከአንድ ዓመት በታች ያገለገለ ሰራተኛ ግን እንደ አገልግሎት ጊዜው እየተተመነ ተመጣጣኝ ክፍያ ያገኛል ይላል። በሁለተኛ ደረጃ ከአንድ ዓመት በላይ ያገለገለ ሰራተኛ በዚህ አንቀጽ ንዑስ አንቀጽ 1 በዚህ ላይ ማለት ነው በተጠቀሰው ክፍያ ላይ ለእያንዳንዱ ተጨማሪ የአገልግሎት ዓመት ከላይ የተጠቀሰው ክፍያ 1/3 እየታከለ ይከፈለዋል። ሆኖም ጠቅላላ ክፍያው ከሰራተኛው የ12 ወራት ወይንም የዓመት ደሞዙ መብለጥ የለበትም ይላል። ያም ማለት ምን ማለት ነው? የአቶ አለማየሁ ደሞዝ ስንት ነው? 9645 ነው። ከአንድ ዓመት በላይ ሲሆን 9645ን ምንድነው በ1/3 አብስተን ምን እናደርገዋለን? ለ1/3 ወይንም 9645 ደሞዙን መደበኛ ደሞዙን ለ3 እያካፈለን ወይንም ለ1/3 እያበዛን ማስቀመጥ እንችላለን ማለት ነው። የአሰሪ እና ሰራተኛ ጉዳዮች ቁጥር 1156/2011 አንቀጽ 40 መሰረት ምሳሌ የአገልግሎት ክፍያ የሰራተኛው ስም አቶ አለማየሁ ይባላል። የተቀጠረበት ቀን 21/4/2010 የሥራ ውሉ የተቋረጠበት ቀን 12/9/2017 አሁን ማለት ነው። መጨረሻ ላይ ሲከፈለው የነበረው ደግሞ 9645 ቢሆን ምንድነው? በመጀመሪያ መቼ ነው? ከ21/4/2010 እስከ 24/2011 አንድ ዓመት ይሆናል። ምጣኔው ሲሆን 30 ይሆናል። ስለዚህ የመጀመሪያው ዓመት ምንድነው የሚለው እዚህ ጋር ለመጀመሪያው የአንድ ዓመት የመጨረሻ ሳምንት አማካኝ ደሞዙ በ30 ተባዝቶ ይከፈለዋል ነው የሚለው። ስለዚህ የአቶ አለማየሁ ከ21/4/2010 እስከ 24/2011 ስንት ምጣኔው ስንት ነው? 30 በ30 ስለሚባዛ ስለዚህ የምን አማካኝ የቀን ደሞዙ ነው። የአቶ አለማየሁ የቀን ደሞዙ ስንት ነው የመጣልን እዚህ ጋር ስንት ነው? 321 ብር ከ50 ሳንቲም 9645 ሲካፈል ለ30 ስራ ቀናት 321 ከ50 ሳንቲም ይመጣል። ስለዚህ 30 ሲባዛ ምጣኔው ሲባዛ በቤዚክ ሰለሪው ስንት ይመጣል? 30 ሲባዛ በ321 ከ50 9645 የመጨረሻ ሳምንት ደሞዙ ይሆናል ማለት ነው። ከ21/4/2011 እስከ 24/2012 ምጣኔው ስንት ነው? 1/3። ምክንያቱም ከአንድ ዓመት በላይ ያገለገለ ሰራተኛ በዚህ አንቀጽ ንዑስ አንቀጽ 1 በተጠቀሰው ክፍያ የመጨረሻ ሳምንት ደሞዙ ማለት ነው ላይ ለእያንዳንዱ ተጨማሪ አገልግሎት ዓመት ከአንድ ዓመት ከላይ የተጠቀሰው ክፍያ 1/3 እየታከለ ይከፈለዋል። ሆኖም ግን ክፍያው ከሰራተኛው 12 ወራት ወይንም የዓመት ደሞዙ መብለጥ የለበትም ይላል። ስለዚህ ምጣኔው 1/3 ነው። በሁለተኛው ዓመት ላይ 9645 ሲባዛ በ1/3 ወይንም 9645ን ለ3 ስናካፍለው 3215 ይመጣል። ሶስተኛ ዓመትም ከ21/4/2012 እስከ 24/2013 ምጣኔው አሁንም 1/3 ነው። ለምን? ከአንድ ዓመት በላይ ስለሚበልጥ 9645ን በዚህ ስናበዛው 3215 ይመጣል። እዚህ ጋር አራተኛ ዓመትም በዚሁ መልኩ፣ አምስተኛ ዓመትም በዚሁ መልኩ፣ ስድስተኛ ዓመትም በዚሁ መልኩ፣ ሰባተኛ ዓመትም በዚሁ መልኩ ይሆናል ማለት ነው። ለምን? ሙሉ አንድ ዓመት ስለሆኑ ሙሉ ዓመት ሆኖ ግን ከአንድ ዓመት በላይ ስለሆኑ ማለት ነው 3215 ይመጣል። ነገር ግን ከ21/4/2017 እስከ 12/9/2017 ይሄ አንድ ዓመት ስለማይሞላ ወይንም ስንት ቀን ነው? 142 ቀን ነው።
ምን ይላል? ከአንድ ዓመት በታች ያገለገለ ሰራተኛ ግን እንደ አገልግሎት ጊዜው እየተተመነ ተመጣጣኝ ክፍያ ያገኛል ማለት ነው። ስለዚህ ከአንድ ዓመት በታች ስለሆነ ከ21/4/2017 እስከ 12/9/2017 ቀኑን ብትቆጥሩት ስንት ቀን ነው የመጣው? 142 ቀን ነው የመጣው። ስለዚህ ይሄኛው ማለት 96/45ን ለአንድ ሶስተኛ ስታበዙ ስንት ይመጣል? 3215 ይመጣል። ሲባዛ በምጣኔው እችኛው 142 ቀኗ እናበዛትና ሲካፈል ለ365 ወይንም ለዓመት እናካፍለዋለን። ስንት ይመጣል? 1250። ይሄ አፕሮክሲሜትሊ በነጥብ ቤት ይመጣና 1250 ይመጣል ማለት ነው። ስለዚህ ከ21/4/2010 እስከ 12/9/2017 ከ21/4/2010 እስከ 12/9/2017 ይሄን አጠቃላይ ይሄን በሙሉ ስንደምረው ስንት ይመጣል? 30,186 ይመጣል ማለት 96/45 ሲደመር 3215 3215 3215 ይሄን በሙሉ ስንደምረው 30,186 ይመጣል ማለት ነው። ይሄ ጠቅላላ የአገልግሎት ክፍያው ይሆናል ማለት ነው። የአገልግሎት ክፍያ ወር ብዛት ለማግኘት አጠቃላይ የአገልግሎት ክፍያ ሲካፈል መደበኛ ደሞዙ 3.13 ይመጣል። 30,186 ሲካፈል አቶ አለማየሁ በመጨረሻ ሳምንት ሲከፈላቸው የነበሩ ወይንም የሥራ ስንብት ሲፈጽሙ መጨረሻ ላይ ሲከፈላቸው የነበረው ደግሞ 96/45 ስንት ይመጣል? 3.13 ይመጣል። ስለዚህ መግለጫ አለ፣ እዚህ ጋር የወር ብዛት አለ፣ መደበኛ ደሞዝ አለ፣ መጠን አለ፣ የገቢ ግብር አለ። ስለዚህ እዚህ ጋር ቤዚክ ሰላሪያችን ስንት ነው? የአቶ አለማየሁ 96/45 ነው። ነምበር ኦፍ መንዙ ስንት ነው? 3 ነው። ይሄ አጠቃላይ የአገልግሎት ክፍያው ለአቶ አለማየሁ ደሞዝ ስናካፍለው የምን ያህል ወር ደሞዝ ይሆናል? 96 ይሄ 30,186ን ለ96/45 ስናካፍለው የስንት ወር ደሞዝ ይሆናል ነው ይሄ ነምበር ኦፍ መንዙ። ከዛ በኋላ የቀረችው ፍራክሽኗ ደግሞ ፕሮሬትድ ሰለሪ ትባላለች ወይንም ፕሮራታ ሰለሪ ትባላለች። ስለዚህ የአቶ አለማየሁ መደበኛ ደሞዝ ስንት ነው? 96/45 96/45 ሲባዛ በ3 28,935 ይመጣል። ከዛ በኋላ የዚህን 96/45ቱን ይሄኛውን ምን እናውጣለን? ኢንካም ታክስ እንሰራለን ወይ የገቢ ግብር እንሰራለን ማለት ነው። 96/45 እዚህ በሰንጠረዥ 20 መሰረት ተራ ቁጥር ስንት ላይ ነው የሚገኘው? 6 ላይ። ምክንያቱም 96/45 በ7,801 እና በ10,900 መካከል ስላለ የግብር ማስከፊያ ምጣኔው ስንት ነው? 30%። ተቀናሽ የሚሆነው ብር ስንት ነው? 955 ብር። ስለዚህ 96/45 ሲባዛ በ30% ሲቀነስ 955 1938 ከ50 ይመጣል። ስለዚህ ይሄን 1900 ከ38 ነጥብ ከ50 ያለውን ምን እናደርገዋለን? ለ3 ለነምበር ኦፍ መንዝ እናበዛዋለን። ስናበዛው ስንት ይመጣል? 3 ሲባዛ በ1938 ነጥብ ከ50 5815 ብር ከ50 ወይንም ከ50 ሳንቲም ይመጣል። ከዛ ደግሞ ይሄ ፕሮሬትድ ሰለሪ የምንለው ፕሮሬትድ ሰለሪያችን ከነጥብ በኋላ ያለችው 0.13 ይመጣል። 0.13 ሲባዛ በአቶ አለማየሁ መደበኛ ደሞዝ ስንት ይመጣል? 1253 ብር ከ85 ሳንቲም ይመጣል። ይሄ ይመጣልናል። ይሄኛውን ደግሞ ምን ውስጥ ነው የሚገኝልን? ከዚህ ውስጥ ቼክ ብናደርገው ተራ ቁጥር 2 ላይ ነው። ምክንያቱም 1253.85 ሳንቲም በ601 እና በ1650 መካከል ስለሚገኝ የግብር ማስከፊያ ምጣኔው ስንት ነው? 10%። ተቀናሽ የሚሆነው ብር ስንት ነው? 60 ብር ይሆናል ማለት ነው። ስለዚህ 1253 ብር ከ85 ሳንቲም ሲባዛ በ10% ሲቀነስ 60 ብር ስንት ይመጣል? 65 ብር ከ39 ሳንቲም ይመጣል ማለት ነው። ስለዚህ 5815 ከ50 ሳንቲም ሲደመር 65 ብር
ከ39 ሳንቲም ስንት ይመጣል? 5880 ነጥብ ከ89 ሳንቲም ይመጣል ማለት ነው። ይሄ 28935 ሲደመር 1253 ነጥብ 8 ይህን ስንደምረው 30188 አካባቢ ነው የመጣው። ይሄኛው ያው ስለሚጠጋጋ ስንት ይመጣል? 30186 ከዛኛው ከአገልግሎት ክፍያው ጋር እኩል መሆን ስላለበት ማለት ነው። ስለዚህ ጆርናል ኢንትሪ ስናሳልፍ ሲቪሪያንስ ፔ ወይንም የአገልግሎት ክፍያ ወይንም የሥራ ስንብት ክፍያው ስንት ነው? 30186 ነው። ኢንካም ታክሳችን 5880 ከ89 ሳንቲም ነው። ካሹ ስንት ይሆናል? 30186 የአገልግሎት ክፍያው ሲቀነስ ኢንካም ታክሱ 5880 ከ89 ሳንቲም ስንት ይመጣል? 24305 ብር ከ11 ሳንቲም ይሆናል ማለት ነው። ስለዚህ በዚህ መልኩ የአገልግሎት ክፍያን ወይንም የሥራ ስንብት ክፍያን ማስላት እንችላለን። ግን በመጀመሪያ ደረጃ ምንድነው ማወቅ ያለብን? በመጀመሪያ የአገልግሎት ክፍያ ለማን ይከፈላል የሚለውን ነገር እሱን ነገር በደንብ ለይተን ማወቅ አለብን። በሁለተኛ ደረጃ 1 ዓመት ሲሆን እንዴት አድርገን ነው ካልኩሌት የምናደርገው? በሁለተኛ ከ1 ዓመት በላይ ሲሆን እንዴት ነው ካልኩሌት የምናደርገው? በሶስተኛ ደረጃ ከ1 ዓመት በታች ሲሆን እንዴት እናሰላለን ወይንም ካልኩሌት እናደርጋለን የሚለውን ነገር በደንብ አስተውለን መስራት አለብን ማለት ነው። ስለዚህ ቪዲዮን ከወደዳችሁት ላይክ፣ ሼር እና በተጨማሪም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። አመሰግናለሁ።